ወደድንም ጠላንም ኤአይ ቤተክርስቲያን ውስጥ ገብቷል። ሰይጣን ነው የሚሉ ሰዎች አሉ። ቤተክርስቲያንም ራሷ ኮምፒውተርን አልቀበልም ብላ እምቢ አላለች። አንድን ሀገር ማዘመን ከፈለግን ቴክኖሎጂ መጠቀም ግዴታችን፣ ምንም አማራጭ የለም። ከእምነትነት አልፈው ወደ ባህል ስለሚቀየር ባህሉን ይቀየራል በሚል ፍራቻ ያንን አዲስ ቴክኖሎጂ ለመቀበል ፈቃደኞች አይደሉም። ሳይንስ ሰይጣናዊ አይደለም። ይሄ ነገር ሰይጣናዊ ነው፣ ይሄ ነገር መንፈስን የሚያጠፋ ነው፣ ወደ ክፋት የሚመራ የምንል ከሆነ የኋላ ቀርነት መንገድ ነው ያለው። የመጀመሪያ ዓላማው የሰውን ልጅ ችግሮች ለመፍታት። እኛ አዲስ ቴክኖሎጂ ሲመጣ አጥፊና ሕይወትን የሚያመሰነቃቅል ተደርጎ መነገሩን እኔ አልቀበልም። ይሄ ቴክኖሎጂ ሃይማኖትን ተቃዋሚ ቴክኖሎጂ አይደለም። ሻሎም ሻሎም፣ ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ዛሬ የእግዚአብሔር ሰው ፕሮፌሰር አበበ ገለቱ ከሱ ጋር እገኛለሁ። በአንድ ርዕሰ ጉዳይ ላይ እንድንነጋገር። የእግዚአብሔር ሰው ነው፣ የጌታ ሰው ነው። በማቴማቲክስ ፒኤችዲ አለው፣ አዲስ አበባ ዩኒቨርሲቲ ማስተርስ አለው። እንደዚሁም አሜሪካን በኤልመናው ዩኒቨርሲቲ ውስጥ ለረጅም ዓመታት በማሽን ለርኒንግ በማቴማቲክስ ዙሪያ ሰፊ እውቀት እግዚአብሔር የባረከው ሰው ነው። ዛሬ ሩዋንዳ ነው የምንገኘው ከፕሮፌሰር አበበ ጋር። አሁን በየጊዜው አነጋጋሪው የሆነው ኢሹ የኤአይ የአርቲፊሻል ኢንቴሊጀንስ፣ አንዳንድ ሰዎች የሰይጣን ስራ ነው ይላሉ። አንዳንድ ሰዎች ደግሞ ምን አለ ብንጠቀም፣ ዘመኑን ዋጁ ስለሚል እግዚአብሔር ቃል ምን አለ ብንጠቀም የሚል ሰፊ ክርክር አለ። ጌታ ኢየሱስ ይባርክ። ፕሮፌሰር አበበ ጌታ ዘመንን ይባርክ። በዚህ ዙሪያ ውይይት እናደርጋለን። ስለ አርቲፊሻል ኢንቴሊጀንስ ከመነጋገራችን በፊት እስቲ አስተዋውቀን ራስህን። እንግዲህ አንተም ስሜን ተናግረሃል። ያው እንዳለ በዚህ ቀን ላበቃን እግዚአብሔር ክብርና ምስጋና ለሱ ይሁን። እንግዲህ እኔ ወንድማችን እንደተናገረው አበበ ገለቱ እባላለሁ። ተወልጄ ያደኩት በሲዳማ ክልል ነው። ድሮ ሲዳማ ክፍለ ሀገር በሚባልበት ክልል ነው የተወለድኩት እና ያው ሃይ ስኩል ትምህርቴን ከጨረስኩ በኋላ በአለታ ወንዶ ሃይ ስኩል ተምሬ ትምህርቴን ከጨረስኩ በኋላ አዲስ አበባ ዩኒቨርሲቲ 4 ኪሎ ገብቼ ፈርስት ዲግሪ በማቴማቲክስ የመጀመሪያ ዲግሪ፣ ሁለተኛውንም ዲግሪ እንደዚሁ በማቴማቲክስ ጨርሻለሁ። በነዛ አመታት ግን በሀረማያ ዩኒቨርሲቲ መምህር ሆኜ አገልግያለሁ። ከዛ በኋላ በ1998 በአውሮፓውያን አቆጣጠር ወደ ጀርመን አገር ለትምህርት ለዶክትሬት ትምህርት ሄጄ እዛው ማቴማቲክስ ግን አፕላይድ ማቴማቲክስ ነው የተማርኩት። ጀርመን እንግዲህ ወደ ከ20 ምናምን አመት በላይ ቆይቻለሁ። ጀርመን በቆየሁባቸው ዘመናት በምርምር ስራ ላይ ነበርኩኝ፣ በማስተማርም ስራ ላይ ነበርኩኝ። በብዛት ማቴማቲክስ እንዴት ጥቅም ላይ እንደሚውል በሱ ፎከስ በሱ ላይ በጥልቅ ነበረ መስራት ሰራ የነበረው። ከኢንጂነሮች ጋር ለብዙ አመታት ሰርቻለሁ እና እኔ ማቴማቲክስ ብቻ ሳይሆን ማቴማቲክስ ለምን ጥቅም እንደሚውል በጣም ማወቅ እሻ ስለነበረ በጀርመን አገር ያ እድል በጣም ክፍት ስለነበረ በነበሩኝ ጊዜያት ሁሉ ማቴማቲክስን ኢንጂነሪንግ አፕሊኬሽን ጥቅሞችን በኢንጂነሪንግ ቴክኖሎጂ ላይ እንደገና ደግሞ አርቲፊሻል ኢንቴሊጀንስ ለምን ጥቅም እንደሚውል አጠናም መራመርም ነበረ እና በነበርኩባቸው ዘመናት በጀርመን በነበርኩባቸው አመታት በ2000 በአውሮፓውያን አቆጣጠር በ2018 የፕሮፌሰርነት ዲግሪን ጨርሻለሁ። ከዛ በኋላ እግዚአብሔር ስለፈቀደ በጀርመን የምርምር ማዕከል ኃላፊ ሆኜ አንድ ክፍል ኃላፊ ሆኜ ወደ ሩዋንዳ መጥቻለሁ። እንግዲህ ሩዋንዳ ከመጣሁ በኋላ በብዛት ከማቴማቲክስ ባሻገር
አርቲፊሻል ኢንተለጀንስ አፍሪካ ውስጥ እንዴት ጥቅም ላይ ሊውል እንደሚችልና አፍሪካን እንዴት ሊቀይር እንደሚችል በሱ ላይ ምርምር በመስራትና እንደገና ደግሞ ጥቅም የሚውልባቸውን መንገዶች ሳጠናም እንደዚሁም ደግሞ ጥቅም ላይ እንዲያውሉ ተማሪዎችን ሳስለጥን እንግዲህ እስካሁን ድረስ አለሁ። እግዚአብሔር ክብርና ምስጋና ለሱ ይሁን። እግዚአብሔር ይባረክ። ፕሮፌሰር አበበ ዛሬ ከአንተ ጋር ጥቂት ቆይታ ማድረግ የምፈልገው ቅድም እንዳልኩ አርቲፊሻል ኢንተለጀንስ ላይ ብዙ አይነት መላምቶች አሉና ቤተ ክርስቲያን ውስጥ ከቅርብ ጊዜ ወዲህ በአርቲፊሻል ኢንተለጀንስ በመጠቀም ሰው ስብከት ያዘጋጃል። ያ ብቻ ሳይሆን ብዙ መዝሙሮች እየወጡ ነው። በተለይ ከቅርብ ጊዜ ዓመታት ወዲህ ብዙ መዝሙሮች የምናውቃቸው የነ ተስፋዬ ጋቢሶ የነ አዜብ መዝሙሮች ወደ እንግሊዘኛ የራሳቸው ድምፅ ተወስዶ ዜማቸው ተወስዶ እየተሰራ ይገኛልና ትንሽ ግራ እየተጋቡ ነው ብዙ ሰዎች። ሌላው ስብከት ለምሳሌ እኔ ፈረንሳይኛ አልችልም። በእንግሊዘኛ ስብከቴን ጽፌ ወደ ፈረንሳይኛ በአርቲፊሻል ኢንተለጀንስ አማካኝነት ተርጉሜው ራሱ ያነብና በኤምፒ3 ፎርማት ለፈረንጆች እልካለሁ እና የሚያነባው ሌላ ድምፅ ነው፣ ያው እኔን ተክቶ ማለት ነው። በሳይንሱ ዓለም አርቲፊሻል ኢንተለጀንስ አንተ በዚህ ሙያ ላይ ሰፊ የረጅም ዓመት ልምድ አለ። በጣም የሚወደድ ተደርጎ ለዓለም የሚጠቅም መፍትሄ ያመጣል ተብሎ ከብዙ ዘርፍ አንጻር ምንድነው አርቲፊሻል ኢንተለጀንስ ለክርስቲያን ወገኖች ምን ማለት እንደሆነ እንደው ብናቅ የቻልከውን ወይም ሰፊ አተታ ብትሰጠን ደስ ይለናል። እግዚአብሔር ሰው ጌታ ይመስገን። ይሄ በጣም ወሳኝ የሆነ ጥያቄ ነው። በእርግጥ ዓለም አሁን ብዙ መንገድ ግራ የተጋባበት ነው። ግን መጀመሪያ አርቲፊሻል ኢንተለጀንስ ራሱ ምንድን ነው የሚለውን ብናውቅ በጣም መልካም ነው። በመጀመሪያ አርቲፊሻል ኢንተለጀንስ የሰውን አይነት አስተሳሰብ በማሽን ውስጥ ለማስገባት የተደረገ የምርምር ስራ ነው እና ማሽኖች ኮምፒውተርም ሊሆን ይችላል፣ ሌሎችም አይነት ሮቦቶችም ሊሆኑ ይችላሉ። የሰውን ያስተሳሰብ የመማር አይነት ችሎታ እንደገና ደግሞ የማሰብን ውሳኔን የመወሰንን አይነት ክህሎት ለማሽኖች ያንን በማሽኖች ውስጥ ለማስገባት የተደረገ ጥረት ነው። ይሄ ሳይንስ ብዙ ሰው የሚመስለው ዛሬ ወይም ትላንትና የተጀመረ ይመስለዋል። በ1900 በአውሮፓውያን አቆጣጠር በኢትዮጵያ አቆጣጠር በ40ዎቹ ማለት ነው። በ1940ዎቹ ይሄ ሀሳብ የነበረ ነው። ትልቁ ይሄንን ነገር የጀመሩበት ሰዎች ዋና ዓላማቸው በወቅቱ የነበሩት ሰዎች የሰውን የአእምሮ በማጥናት የሰው አእምሮ እንዴት ይሰራል፣ እንደ ሰው አእምሮ የሚሰራ ማሽን እንዴት መስራት እንችላለን የሚል አሳሰብ ይዞ ነው የተነሱት እና ይሄ አሳሰብ በዛን ጊዜ ተጀምሮ ለብዙ ጊዜ ጥናት ሲደረግበት መንግስታት በሙሉ ገንዘብ እየከፈሉ ለመሰረታዊ ምርምር ገንዘብ እያወጡ ሪሰርቹ ሲሰራ ነበረ። አሁን የደረስንበት ደረጃ የነዛ አመታት ሁሉ የምርምር ውጤት ነው እና ዝም ብሎ የመጣ አይደለም። ብዙ ሰው የሚመስለው ትናንትና የተፈጠረ አድርጎ ነው የሚያየው። ግን ዋና ዓላማው ምንድን ነው? በየጊዜው የአርቲፊሻል ኢንተለጀንስ ምርምር ውጤቶች በየጊዜው ከነበረው የቴክኖሎጂ እድገት በተለይ የኮምፒውተር ስርዓት የጎለበተ መምጣትና የኮምፒውተሮች የተሻለ የሆነ የመስራት ችሎታቸው የተሻሻለ ሲመጣ አርቲፊሻል ኢንተለጀንስም በብዛት ጥቅም ላይ እየዋለ እንደገና ደግሞ በብዛት በየቦታው እየተሰራጨ መጥቷል። በተለይ ከ20ዎቹ ዓመታት ጀምሮ ጥቅሙ በብዙ የሰው ልጅ ሙያዎች፣ ተግባሮች ውስጥ ጥቅም ላይ እየዋለ ነው። ትልቁ ነገር ምንድን ነው? ቴክኖሎጂ የሰው ልጅ ቴክኖሎጂን የሚያዳብርበት አንዱ ምክንያት ያለበትን ችግር ለመፍታት ነው። ካለንበት ደረጃ
ወደሚቀጥለው ከፍታ ደረጃ እንድናድግ ነው። እግዚአብሔርም ደግሞ ያን ይፈቅዳል። ለምን? እንድናውቅ፣ ጥበብ እንዲኖረን፣ እንድንሰራ፣ እንድናድግ የእግዚአብሔር ፈቃድ ነው። እግዚአብሔር በሰጠን የማወቅ ጸጋ ቴክኖሎጂን እናሳድጋለን። ነገር ግን ቴክኖሎጂ በሚያድግበት ጊዜ ለመልካም መጠቀም ለክፋትም መጠቀም እድሉ ሰፊ ነው። በተለይ ቴክኖሎጂው በቀላሉ በሰዎች እጅ መግባት ከቻለ እና ይሄ አሁን የምናየው የአርቲፊሻል ኢንተለጀንስ ጥቅም በተለያየ አንጻር በተለይ በሚዲያው አንጻር በቀላሉ ሙዚቃን መስራት በፊት የነበሩ የተሰሩትን ሙዚቃዎችን በመጠቀም አዲስ አይነት ሙዚቃ መፍጠር በተለይ ጄነሬቲቭ ለርኒንግ የሚባለው አሁን አዲስ ያለው ቴክኖሎጂ ከዚህ በፊት የነበሩትን ኢንፎርሜሽኖች በማቀናጀት አዲስ አይነት ሙዚቃ፣ አዲስ አይነት ቪዲዮ፣ አዲስ መጽሐፍ ወይም ሌሎች ከዚህ በፊት ሲሰሩት በነበረው አይነት እንደዛው የተለያዩ ቪዲዮዎችና ጽሁፎችን በማቀናጀት ቪዲዮ ይሰራል፣ አውዲዮ ይሰራል። አሁን ትልቁ ጥያቄ ምንድነው? ይሄ ቴክኖሎጂ ለምን ተፈጠረ የሚለው ጥያቄ ትክክለኛ ጥያቄ ሆኖ ሳለ በአጠቃላይ ግን የመጀመሪያ ዓላማው የሰውን ልጅ ችግሮች ለመፍታት ነው። ግን ማወቅ ያለብን እያንዳንዱ አዲስ ቴክኖሎጂ በተፈጠረ ቁጥር ለክፋትም ጥቅም ላይ እንደሚውል ነው። በሃይማኖት አንጻር ይህንን ካየነው ይሄ ቴክኖሎጂ ሃይማኖትን ተቃዋሚ ቴክኖሎጂ አይደለም። ሃይማኖትን ተቃዋሚ የሚያደርገው የሚጠቀምበት ሰው እንዳልኩት ማንኛውም ቴክኖሎጂ ለመልካም ነገርም ለክፋት ነገርም መጠቀም ይቻላል እና ግን እኔ በአብዛኛው የማየው ጥቅሙን እንጂ ጉዳቱን አይደለም። ለምን? ብዙዎች ያልተፈቱ ችግሮች አሉን በተለይ በአፍሪካ ምድር ውስጥ እነዛን ችግሮች ሊፈታልን ይችላል እና ስለዚህ የበለጠ ትንሽ ቆይተን ልናወራ እንችላለን። እግዚአብሔር ይመስገን። ምንድነው ግልጽ ለማድረግ የበለጠ የተነሳንበትም ሐሳብ ሰይጣን ነው የሚሉ ሰዎች አሉ። አዲስ ነገር ሁሉ ጊዜ ሲመጣ ችግር አለ። ድሮ ኢትዮጵያ ውስጥ ፊልም ሲመጣ ሰይጣን ነው ተብሏል እና ፊልም የሚታይበት ቦታ እዚህ ቴዎድሮስ አደባባይ አካባቢ ሰይጣን ቤት ተብሏል እና አዲስ ነገር በመጣ ቁጥር ቤተ ክርስቲያን በምን ሁኔታ ላይ መሆን አለባት? እንዴት አድርጋ ነው የምትጠቀመው? መጠቀምም አለባት ዘመኑን ዋጁ ስለሚል። ሌላው በዚህ ላይ አስተካክዬ የምናገረው ፕሮፌሰር አበበ ገለቱ ጌታ ዘመንን ይባርክ፣ ሰይጣን አሁንና ኤአይ የሚያገናኛቸው ነገር አለ ወይስ ራሱ ኤአይ ምንድን ነው? ሂሳብ ነው ወይ ማቴማቲክስ አልጎሪዝም ነው ወይ ምንድን ነው? እስቲ እግዚአብሔር ሰው። አዎ በግልጽ ለመናገር የአርቲፊሻል ኢንተለጀንስን የመጀመሪያ ሀሳብ ያመነጩት የሂሳብ ሊቃውንት ናቸው። እንግዲህ ብዙ ጊዜ የሰው ልጅ የደረሰበት የእውቀት ደረጃ የዛ የደረሰበት የእውቀት ደረጃ በጊዜው ያሉትን ችግሮች መፍታት ሳይችል ሲቀር የሰው ልጅ አዳዲስ ነገሮችን ለመፍጠር ራሱ ህይወት ታስገድደዋለች። እግዚአብሔርም ደግሞ ያንን እንድናደርግ እንድናውቅ የፈቀደልን እሱ ነው። እውቀትንና ጥበብን አእምሮን የፈጠረልን አምላክ አዳዲስ ነገሮችን እንድንሰራ መንገዱንም ያሳያናል። እኛ ስናስበው ደግሞ እሱ ይረዳናል። አንዳንድ ጊዜ ራሱም ሀሳቡን ያም በአእምሯችን ውስጥ ያስቀምጣል እና የእግዚአብሔርን መንገድ ተከትለን ብዙ ጊዜ ሰዎች እኔ በእርግጥ ስለ እኔ ብናገር ይሻላል። እኔ ብዙ ጊዜ ሀሳብ የሚመጣልኝ ከእግዚአብሔር ይመስለኛል። ያንንም ሀሳብ አዲስ ሀሳብ ጀምሬው አዲስ አይነት የሳይንስ ግኝት ከሆነ ጀምሬው እስክጨርስ ድረስ እግዚአብሔር ከየት ወዴት መሄድ እንዳለብኝ መንገድን ያሳኛል። ብዙ ጊዜ እግዚአብሔር ይረዳኛል። ከልጅነት ጀምሮ እግዚአብሔር ስለሚረዳኝ እና መልካም የሆነ ማንኛውም ሳይንስ ሲጀመር ዓላማው መልካም። በክፋት አስቦ ሳይንስ የሚጀምር አለ ከተባለ በጣም አስቸጋሪ ነው። ሳይንስ ከተጀመረና ጥቅም ላይ ሲውል ነው ስህተቱና የሚመጣው። እንዴት እንደምንጠቀምበት ማን እንደሚጠቀምበት እሱ ነው ወደ ክፋትና ወደ ጥፋት የሚመራው፣ ወደ መልካምነትም የሚመራው። ስለዚህ
ኤአይ በአጠቃላይ መጀመሪያው ማቴማቲክስ ነው። እንደገና ደግሞ አሁንም ቢሆን እድገቱ በሶስት ሳይንሶች ላይ የተመሰረተ ነው። አንደኛው በስታቲስቲክስ ላይ፣ ሌላው በማቴማቲክስ ላይ፣ ሶስተኛው በኮምፒውተር ሳይንስ ላይ። መሰረታዊ ሳይንሶቹ እነዚህ ሶስቱ ናቸው እና በተረፈ ግን ያው አንድ ሳይንስ ሲጀመር በሳይንቲስቶች ሲጠና በጣም አብስትራክት በሆነ መንገድ ይጀመርና ከዛ ተሰርቶ ግን ለሰው በሚቀርብበት ጊዜ ሁሉም ሰው በሚጠቀመው በቀላሉ በሚጠቀምበት መንገድ መሆን ስላለበት አሁን ኤአይ እንደዚህ ኤክስፓንድ ያደረገው በቀላሉ የሰው ልጅ እንዲጠቀምበት ተዘጋጅቶ ስለቀረበ ነው። መሰረታዊ የሆነውን ሳይንስ ብናይ ግን ለሁሉም ሰው ግልጽ የሆነ ማቴማቲክስ አይደለም፣ ወይም ኮምፒውተር ሳይንስ ሜቶዶች ላይሆኑ ይችላሉ። ሁሉም ሰው በቀላሉ ላይረዳቸው ይችላል መሰረታዊ የሆኑ አልጎሪዝሞችን። ነገር ግን ጥቅሙ አሁን ለሰው ልጅ በሚቀል መንገድ እየቀረበ ስለሆነ ሁሉም ሰው ያንን መጠቀም ስለጀመረ አዲስ ነገር ብዙ ጊዜ በሰዎች ሕይወት ላይ አዲስ የሆነ ሳይንስ፣ አዲስ የሆነ ማሽን፣ አዲስ የሆነ ሀሳብ ሲመጣ ብዙ ሰዎች ያንን ለመቀበል ይደነግጣሉ። ለምን? እኛ በተለምዶ ሕይወት የተጠመድን ነፍሳት ነው ማለት ይችላሉ። ለምን? የሰው ልጅ ከለመደው መንገድ፣ ከለመደው አስተሳሰብ፣ ከለመደው አሰራር አዲስ ነገር ሲመጣ ያንን ለመቀበል ይከብደዋል። በተለይ ደግሞ እምነት፣ እነዚህ በረዥም ጊዜ በአገራት ያሉ እምነቶች ከእምነትነት አልፈው ወደ ባህል ስለሚቀየሩ ባህሉን ይቀየራል በሚል ፍራቻ ያንን አዲስ ቴክኖሎጂ ለመቀበል ፈቃደኞች አይደሉም እና ለዚህ ነው ወዲያውኑ ቴሌቪዥን ሲመጣ እንደውም በሆነ አተረጓጓም ምትሃተ ሳጥን ተብሏል። የፊልም ቤቱ ፊልም ኢትዮጵያ ሲመጣ የሰይጣን ቤት ተብሏል። ትርጉሙ ወዲያውኑ ከእምነት አንጻር ተደርጎ ያ ነገር መጥፎ እንደሆነ ይነገራል። ለምን? ከለመድነው ስርዓት፣ ከለመድነው አስተሳሰብ፣ ከለመድነው የአሰራር ዘይቤ የሚያወጣን ስለሆነ ይሄ አሁን በኤአይ እንደዚህ በብዛት ግልጽ ሆኖ ታየ እንጂ ኮምፒውተር መጀመሪያ ሲመጣ ኮምፒውተር የሰይጣን ስራ ነው ተብሏል። ብዙ ሰው ስለ ኮምፒውተር ማወቅ ይፈራ ነበር። ኮምፒውተር ሰዎችን የሚያጠፋ፣ ሰዎችን የሚበላ፣ የሰዎችን ስራ ሁሉ የሚወስድ ተደርጎ ነው የተቆጠረው። ግን በኋላ የኮምፒውተርን ጥቅም ሰዎች እያወቁ ሲመጡ ታይፕ ራይተር የሚሰሩ ሴቶች፣ ድሮ ሴክሬታሪያት የሴክሬታሪ የነበሩ ሴቶች አንድ ገጽ አንድ ደብዳቤ ሲጽፉ ያንን ደብዳቤ አንዴ ጽፈው ሁለተኛ መጻፍ ከፈለጉ እንደገና ታይፕ ማድረግ ነበረባቸው። ኮምፒውተር ግን አንዴ የጻፉትን ሴቭ አድርገው አስቀምጠው በሚቀጥለው ጊዜ ያንኑ ድጋሚ ሳይለፉ ፕሪንት እንዲያደርጉ አስደርጓቸዋል። ስራን አቅሏል፣ ጽሁፍን አቅሏል። ስለዚህ ምንድነው ያደረግነው እኛ በተለይ በሰባዎቹ ሳይሆን በሰማንያዎቹ እና ዘጠናዎቹ እኛ ሀገር ውስጥ ታይፕ ራይተር ማሽኖችን አውጥተን ኮምፒውተር ነው ያስገባነው። ያ የሰውን ህይወት ኑሮ ስለሚያቀል ነው። ቤተ ክርስቲያንም ራሷ ኮምፒውተርን አልቀበልም ብላ እምቢ አላለችም እና ከጊዜ ብዛት በኋላ ካጠቃቀም በኋላ ነገሮች እየተቀየሩ የአዲስ ቴክኖሎጂ ተቀባይነት እየመጣ የዛኑም አይነት አካሄድ ነው በኤአይ የሚሆነው። ግን ማወቅ ያለብን ማንኛውም አይነት ቴክኖሎጂ ለመልካም ስራ ለክፋት ስራ ጥቅም ላይ እንደሚውል ይህን አረጋግጣለሁ። ለምን? ቴክኖሎጂ በቀላሉ በሰዎች እጅ ከገባ ክፋትን ለመስራት ቀለል ይላል እና መልካምነትም በዛው አብሮ አለ። ይሄ ግን በኤአይ ብቻ የተወሰነ አይደለም። ከድሮም ጊዜ የነበረ ነው፣ ከጥንትም የነበረ ነው። ቴክኖሎጂ ዴቨሎፕ በተደረገ ቁጥር ሰዎች ድሮ መስራት ከሚችሉት ከተወሰነ በአእምሮ ወይም ደግሞ በሰውነት ጥንካሬ ገደብ የነበረን ያንን ገደብ አልፈን እንድንሰራ ያደርገናል እና ያን ገደብ ማለፋችን ለመልካምም ይሆነናል፣ ለክፋትም ይሆነናል። እግዚአብሔር ይመስገን። ፕሮፌሰር አቤ በመጨረሻም አንተ የቤተ ክርስቲያን ሽማግሌ ነህ፣ ታገለግላለህ ቤተ ክርስቲያን ውስጥ።
ቤተ ክርስቲያን ውስጥ እንዳለ አመራር የኢትዮጵያ ቤተ ክርስቲያን ወይም የኤርትራውያን ቤተ ክርስቲያን ወይም በመላው ዓለም የሚገኙ የአበሻ ቤተ ክርስቲያን ይህን ቋንቋችንን የሚሰሙ ሁሉ ምን አይነት ዝግጅት ማድረግ አለባቸው ወጣቶቻቸው? አለበለዚያ እየተቀደምን ያለ ይመስለናል። ነገሩን ካሸሸ ነው ከብዙ ነገር ልንርቅ ነውና ውስጥ ምን አለ? ምን ማድረግ አለባት ቤተ ክርስቲያን? ምን አይነት ዝግጅት? ቤተ ክርስቲያን ስለምታደርገው ዝግጅት ከመናገሬ በፊት በጣም አንድ ወሳኝ የሆነ ነገር እንድናውቀው፣ በተለይ በቴክኖሎጂን በተመለከተ እንድናውቀው የሚገባ ነገር አለ። ብዙ አገራት በቴክኖሎጂ ላይ የተመሰረተ እድገት ነው ያላቸው፣ በተለይ ምዕራባውያን። እኛ አዲስ ቴክኖሎጂ ሲመጣ አጥፊና ሕይወትን የሚያመሰነቃቅል ተደርጎ መነገሩን እኔ አልቀበልም። ይሄ ዋናው በአንድም በኩል ሆን ተብሎ የሚደረግ ይመስለኛል። ለምን ያንን እውቀት እንዳይኖረንና ልንጠቀም የሚገባንን ጥቅም እንዳንጠቀምበት የሚያደርጉ። ይሄ ከብዙ ዓመት በፊት ባለፉትም የቴክኖሎጂ ሪቮሉሽኖች የተደረገ ነው። በኮምፒውተር ገና በመጣ ጊዜ የነበረው ቴክኖሎጂ ኮምፒውተር ልክ እንደ አስፈሪ እንደሆነና ከተወሰነ እድገት በኋላ እኛ አልተጠቀምበትም ኮምፒውተር። እንደዚሁ ደግሞ የኤሌክትሮኒክስ ሪቮሉሽን ሁሉም ነገሮች ውስጣቸው ኤሌክትሮኒክስ ሲገባ ለዛ እውቀት እኛ እድሉ አልሰጠም። እንደውም እንደ ክፉ እየተደረገ እየተነገረ ስለነበረ ወደ ኋላ እየሄድን ስንሄድ ራሱ በሙያ ክህሎት መኖሩ በእኛ አገር ለቤተሰብ ክብር ሊያስገኝ አልቻለም። ለምን? የነበረው እንግዲህ የመጀመሪያው ቴክኖሎጂ ሪቮሉሽን አጼ ቴዎድሮስ በነበሩበት ጊዜ ነው እና እነዛ ሙያዎች አናጢነት፣ ሸማኔነት፣ ቀጥቃጭነት እነዚህ ለሰው እድገት በጣም ወሳኝ ሲሆኑ ቤተ ክርስቲያን ግን እነዚህ ሙያ ያላቸውን ሰዎች ጥሩ ስም እንዳይኖራቸው አድርጋል። በዚህ የተነሳ ኋላ ቀር ሆነናል። እንደገና ደግሞ ምዕራባውያን እነዚህን ያለፉትን ቴክኖሎጂዎች በእጃችን ውስጥ እንዳይገባና እንዳናውቀው ብዙ ጊዜ በቀላሉ አልፈቀዱልንም ማለት ይቻላል እንደውም እና እግዚአብሔር ይመስገን እድሉ ተሰጥቶን ሄደን አይተን ተምረን የመጣ ነው። ብዙ ነገሮች ተገልጠውልናል አሁን እና በአሁንም ጊዜ ኤአይ በሚወራ ወሬ በፍራቻ እንደገና ደግሞ በማስፈራራት እንደዚህ ይሆናል እንደዛ ይሆናል ዓለም ትጠፋለች እየተባልን ለዚህ ቴክኖሎጂ ወደ ኋላ እንድንል ልጆቻችን እንዳናስተምር ወደ ኋላ የሚያስቀር ወሬ በዓለም ላይ እየተረጨ ነው። ኤአይ ግን እውነት ለመናገር ለአፍሪካ እግዚአብሔር የሰጠው በረከት ነው። ዋናው ወሳኝ የሆነ ነገር እንዴት እንደምንጠቀምበት ለምን እንደምንጠቀምበት መማር አለብን። ለዚህ ደግሞ ያጠቃቀም ግብረ ገብነት ቤተ ክርስቲያን ማስተማር አለባት። በመጀመሪያ ደረጃ ቤተ ክርስቲያን መሪዎች አርቲፊሻል ኢንተለጀንስ ምንድን ነው ብለው ይሄንን ማወቅ አለባቸው። እንዴት ሊጠቀሙበት እንደሚችሉ ማወቅ አለባቸው። እንደውም አጠቃቀሙንም ማስተማር አለባቸው። ለምን ቴክኖሎጂን በሕዝብ ዘንድ የማስረጥና እግዚአብሔር የሰጠንን በረከት የመጠቀም ይህን ደግሞ ለመጠቀም ለማስተማር የቤተ ክርስቲያን ኃላፊነት ነው። የመንግስት ኃላፊነት ብቻ አይደለም። የትምህርት ቤቶች ኃላፊነት አይደለም። ለምን ወደድንም ጠላንም ኤአይ ቤተ ክርስቲያን ውስጥ ገብቷል። አዲስ መዝሙር በኤአይ ይሰራል። አዲስ ቪዲዮ ይሰራል። ስብከት በኤአይ እየተጀመረ ነው። እንደገናም ደግሞ በተጨማሪ ውሸትም እየተነገረ ነው። ውሸትን ከእውነት ለመለየት ራሱ አንድ ነገር ምን እንደሆነ ማወቅ አለብን። እውቀቱ ከሌለን በጭፍን ወይም በድፍኑ ዝም ብለን ይሄ ነገር ሰይጣናዊ ነው፣ ይሄ ነገር መንፈስን የሚያጠፋ ነው፣ ወደ ክፋት የሚመራ የምንል ከሆነ የኋላ ቀርነት መንገድ ነው የሚሆነው። ስለዚህ ማወቅ ወሳኝ ነው። ለምን አውቀን አልጨረስንም። የሰው ልጅ እውቀት የተገደበ እውቀት አልተሰጠውም። ግን ከሰማይ በታች አዲስ ነገር የለም። መርምረን የደረስንበት ነገር ግን በጣም በጥቂት የሆነውን ነው። ያልደረስንበት ገና ብዙ ይቀራል። ስለዚህ እውቀትን መገደብ
እንደገና ደግሞ ከእውቀት የመጣውን ከስራ የመነጨውን ሌሎች ለእድገትና ህይወታቸውን ለመቀየር አገራቸውን ለመቀየር የሚጠቀሙበትን እኛ እንዳንጠቀም መደረጉን እኔ እንደዚህ ያለ ስብከት በፍጹም አልደግፈው። ሳይንስ ሰይጣናዊ አይደለም። አሜን። አይምሮን የሰጠ እግዚአብሔር ነው። አጠቃቀሙ ነው ሰይጣናዊ የሚያደርገው። ቸርች ውስጥ ብዙ ቴክኖሎጂ አለ እኮ በጣም ሶሻል ሚዲያዎች፣ ፕላትፎርሞች ሁሉ በዚህ በአርቲፊሻል ኢንቴሊጀንስ የተደገፉ ናቸው። በጣም የቤተ ክርስቲያንን አገልግሎት በመላው ዓለም እያሰራጩ ነው። በትክክል ቲክቶክ ያለው፣ ፌስቡክ ያለው፣ ዩቲዩብ ራሱ የኤአይ አልጎሪዝም አለው። ሞባይል ፎን የሚገርም ነው። አሁን የመጡ ስልኮች እንደውም ለምሳሌ አንድ ቴክኖ ኤአይ ይላል። ስለዚህ ሁሉ ነገር ኤአይ ሲሪ ምናምን የምትባል አለች ታናግርህ። አንድሮይድ ላይ ነው አይደል? አንድሮይድ ላይ ያ። ስለዚህ ቤተ ክርስቲያን መንቃት አለባት የሚለው መልእክት የሚገርም ነው። የእግዚአብሔር ሰው ፕሮፌሰር አበበ ገለቱ በመጨረሻ ምን አይነት እንቅስቃሴ እያረክ ነው ለሀገራችን ቤተ ክርስቲያን፣ ለኢትዮጵያ፣ ለአፍሪካ? ለምሳሌ ነገ ወደ ጋና ትበራለ ሌክቸር ለመስጠት ዩኒቨርሲቲ ሄደ በዚሁ ዙሪያ ይመስለኛል እና በሌሎችም ዓለማት ቱር ታደርጋለ። ለኢትዮጵያ ለሀገራችንስ እንደ ማሳረጊያ ብናደርገው? እውነት ይሄ በጣም ወሳኝ የሆነ ጥያቄ ነው። በእርግጥ እኔ ወደ ሩዋንዳ ስመጣ ከብዙ ጊዜ በፊት የነበረኝን ህልም ለአፍሪካ ምን መስራት እችላለሁ፣ እንዴትስ ብሰራ ምን መስራት ሰው ምን መስራት እንዳለበት ብቻ ሳይሆን እንዴት ቢሰራ በቀላሉ ለብዙዎች ሊደርስ ይችላል የሚለውን ነገር ሰው ማሰብ አለበት እና ወደ ሩዋንዳ ስመጣ ይሄን አሁን ያለኝን የምርምር ስራ ቦታ ለኢትዮጵያም ሩዋንዳ ቅርብ ስለሆነች በቀላሉ ወደ ኢትዮጵያ የምደርስበት እንደሆነ አስቤ ነው የመጣሁት። እንግዲህ አንድ ሰው ጀርመን ውስጥ 20 ምናምን ዓመት በላይ ቆይቶ ብዙ በዛ ሀገር ውስጥ ሰርቶ ብዙ ለዛ መንግስት አስተዋጽኦ አድርጎ ያንን በሙሉ ትቶ ተመልሶ ሌላ አገር ሲገባ እንግዲህ ዝም ብሎ አይደለም፣ ራእይ ስላለኝ ነው እና ያ ራእይ ደግሞ እግዚአብሔር እንድሰራ የፈቀደው ራእይ ነው እና ምንድን ነው አፍሪካ ውስጥ ብዙ ችግሮች አሉ። እነዚህ ችግሮች በምርምር የሚፈቱ ናቸው። የእድገት መሰረት ሳይንስና ቴክኖሎጂ ነው በአሁኑ ዘመን። ሳይንስና ቴክኖሎጂ ደግሞ በአፍሪካ ውስጥ እንዲስፋፋ ካስፈለገ የትምህርት ስርዓቱን ማጎልበት አለብን። ወደ ሳይንስና ቴክኖሎጂ መሄድ አለበት። እኔ ብዙ ጊዜ ተማሪዎችን ምን እላለሁ፣ የእኛ ትምህርት ስብከት እንጂ ትምህርት አይደለም እላለሁ። ለምን የሚሰሙት ተማሪዎች ሰምተው መቼም ስብከት አይጠየቅም፣ አሜን ብለን የምንሄደው እንደዛ ነው የተማሩ። መምህራኖቻችን ያስተማሩን ነገር እንዴት ጥቅም ላይ እንደሚውል አይነግሩንም ነበር፣ ግን አይፈረድባቸው። ለምን እነሱ ራሳቸው የተማሩት ቲዮሬቲካል በሆነ መልክ ነው እና ጥቅም ላይ ሳይንስ እንዴት እንደሚውል ብዙዎቹ አልተማሩ እና እነዚህን ችግሮች አንዳንድ ችግሮች ለምሳሌ ያህል ምግብን ለረጅም ጊዜ በተለይ ከግብርና ወዲያውኑ የተመረቱ ምርቶችን ለረጅም ጊዜ እንዴት ማቆየት ይቻላል? ይሄ በጣም ወሳኝ የሆነ ነገር ነው። ለምን የእኛ ገበሬዎች ብዙም አመረቱ ትንሽም አመረቱ ድሃ ናቸው። ለምን የገበያውን ብዙ ባመረቱ ጊዜ ያመረቱትን ሁሉ ገበያ ላይ ያቀርባሉ። የዛ ሰብል ዋጋ ዝቅ ይላል። ዝቅ ሲል የሚያገኙት ገንዘብ ዝቅ ያለ ነው። ሳያመርቱ የላቸው። ስለዚህ ድሃ ናቸው ሁል ጊዜ። ስለዚህ ምግብን ለረጅም ጊዜ ማከማቸት አንደኛ ለችግር ጊዜ ይሆናል፣ ሁለተኛ የገበያውን ዋጋ ያረጋጋል። ገበሬው ደግሞ ተገቢውን ዋጋ ያገኛል። ለምን ሁሉንም አምጥቶ ገበያ ላይ ሲያቀርብ ከፍላጎት ይልቅ አቅርቦት ስለሚበዛ የአንድ ነገር ዋጋ ይቀንሳል፣ ዝቅ ይላል። ስለዚህ ገበሬው አያገኝም ማለት ነው። ግን ወደ ሌላ አገር በምንሄድበት ጊዜ
ገበሬው ነው ፖለቲካውን ራሱ የሚወስነው። እኛ ሀገር ግን ገበሬው የፖለቲካው ተገዢ ነው። ስለዚህ እኛ ደግሞ አብዛኛው ህዝብ በአብዛኛው ፐርሰንት ህዝብ ገበሬ ስለሆነ ገበሬው ከድህነት ካልወጣ የመግዛት ኃይል ህዝባችን አይኖረውም። የመግዛት ኃይልን እንዲኖረው ካስፈለገ ገበሬውን ከድህነት ማውጣት አለበት። አንዱ መንገድ ገበሬውን ከድህነት የምናወጣበት ምግብን ማከማቸት መቻል። ያንን ቴክኖሎጂ እንዴት እንፈጥራለን? ከኤአይ ጋር ኢንተግሬት ከኤአይ ጋር ኢንተግሬት ያደረገ ነው፣ አብሮ የተያዘ ነው። ይሄ ሀሳብ አለ ውስጥ ይሄ ሀሳብ ብቻ አይሆን አሁን ሪሰርች ያደረግንበት ያለ ነገር። ኦኬ እዚህ አንድ ዶክተሬት ተማሪ የምሰራበት እንደውም እነዚህ አቀዝቅዞ ምግቦችን አቀዝቅዞ በሚባል ጊዜ ሰዎች አሁንም ማቀዝቀዣ አለ ብለው ሊሉ ይችላል። ማቀዝቀዣዎች ግን ኢንቴሊጀንት አይደሉም። ለምሳሌ ያህል የሆነ ሱፐርማርኬት በምንሄድበት ጊዜ ስጋ የሚሸጥበት ቦታ ሰዎች ጠጋ ብለው የሚሄዱ ከሆነ ብዙ ጊዜ ስጋው ሊሸጥ ይችላል። ለምን? ቴምፕሬቸሩን ባለቤቶቹ በአንድ ቴምፕሬቸር ላይ በሪሞት ኮንትሮል ፊክስ ያደርጉና ቀኑ ሙሉ ያ ቴምፕሬቸር ብቻ የሚሰራው። ግን በቀን ውስጥ ቴምፕሬቸር ይቀያየራል። ሲቀያየር ራሱ ማቀዝቀዣው ራሱ ቀይሮ ቴምፕሬቸሩን ማቀዝቀዝ ወይም ከፍ ማድረግ አለበት። ሰው ማድረግ የለበትም። ኢንቴሊጀንት ራሱ በራሱ የሚሰራ መሆን አለበት። እንደዚህ ያለ ነገር መስራት በጣም ጠቃሚ ነው። እውቀቱ ከኛ የመረዳት ችሎታ የላቀ ሆኖ አይደለም። እኛ ግን ችግራችን ነገሮችን የመሞከር የመስራት እውቀትን ወደ ተግባር የመለወጥ ችግር ስላለብን እና ኤአይ አንደኛ ጥቅሙ ይሄ ነው። አንድ ጥቅም ነው፣ ግን ሌሎች ብዙ ጥቅሞች አሉ። እነዚህ ያሉ ነገሮችን መስራት ከቻል አንድን ለምሳሌ ያህል ጥራጥሬ ብናደርቅ እንደገና እርጥበት ሳይስብ ረጅም ጊዜ ማስቀመጥ እንዴት እንደምንችልም መስራት እንችላለን። ለብዙ ነገሮች ጥቅም ላይ የሚውል ይሄ ወሳኝ ቴክኖሎጂ ነው። አፍሪካ ውስጥ ከአንድ ክልል ወደ ሌላ ክልል ምግቦች ሳይበላሹ ወይም ሳይጠወልጉ ትራንስፖርት ማድረግ ከቻል ምግብ በየክልሉ አንዱ ክልል የሚመረተው ተረፈ ምርት ሌላው ክልል በቀላሉ ይገኛል ማለት ነው። ስለዚህ ህዝብ ለሁሉም ነገር ለሁሉም ቦታ ይገኛል። እንደገና ደግሞ ገበሬዎች በሌላ ቦታ ወስደው የመሸጥና የተሻለ ገቢ የማግኘት እድል ይፈጠርላቸዋል። እነዚህ ይሄ አንድ ጥቅም። ከዛ ተረፈ ብዙ ጥቅሞች አሉ። ያመረቱት ምርት ከንቱ እንዳይሆን ብዙ ጊዜ የኢትዮጵያ ገጠር ውስጥ ገበሬዎችን ስንመለከት ወደ ገበያ ያመጣሉ። አዎ፣ ከዛ ማታ ጥለውት ይሄዳሉ። ትክክል። መሸጥ ወደ ቤታቸው ይዘውት ከሄዱ ይጠወልጋል እና እንደገና ደግሞ ነጋዴው ገዢው በተለይ ነጋዴው ዝቅ ያለ ዋጋ ይሰጣቸዋል። ስለዚህ ካልተገዙ ደግሞ ሽጠው ነው የሚሄዱት ወይም እዛ ነጋዴው በሚሰጣቸው ዋጋ ሸጠው ነው የሚሄዱት። ስለዚህ ገበያቸው ዝቅ ያለ ነው ሁልጊዜ። ስለዚህ ኤአይ አሲስትድ የሆኑ ሪፍሪጅሬተሮች ወይም ነገሩ እንዳይበላሽ አድርገው የሚያስቀምጡ እንትኖች ያስፈልጋል። እኔ አሁን ኢትዮጵያ ውስጥ ሲሄድ ስጋ በአየር በልኳንዳ ቤቶች ስጋ በአየር ላይ ሲሸጥ በጣም ያስደነግጠኛል። ለምን? አየር ላይ ብዙ የሆነ ቆሻሻ አለ፣ ባክቴሪያ አለ፣ ቫይረስ አለ፣ አዋራ አለ፣ ምን አለ። ያንን ገዝተን ዝም ብለን ነው የምንበላው። እሱ ተቆርጦ ይበላል እና 2 ቀን 3 ቀን ስጋው እዛ ከቆየ ግን ምንም ጋራንቲ የለውም ሳይበላሽ የመቆየቱ። እነዚህ ያሉ አፕሊኬሽኖች እነዚህ ያሉ ነገሮች ላይ ጥቅም ላይ የሚውል ራሱ ቴምፕሬቸርን ለአንዱ ምግብ በሚስማማ ሁኔታ ቴምፕሬቸሩን ኮንትሮል እያደረገ የሚያቆይ ነገር በጣም አስፈላጊ ነው። ይሄ ግን ለስጋም ወይም ለአትክልት ብቻ ሳይሆን ለብዙ ነገሮች ያገለግላል እና ለትራንስፖርትም ከአንድ ክልል ወደ ሌላ ክልል አሳ ለምሳሌ ያህል ከተወሰነ ርቀት ባሻገር ትራንስፖርት ለማድረግ ከባድ ነው። አንዳንድ ክልሎች ተረፈ ምርት አላቸው፣ ግን ከአንድ ክልል ወደ ሌላ ክልል ባለው አሁን የትራንስፖርት ስርዓት እና ትራንስፖርት እናድርግ ብንል ችግሩ ምንድን ነው? በቀላሉ የሆነ ቦታ ላይ ሲደርስ ይበላሻል እና አንድን ሀገር ማዘመን ከፈለግን ቴክኖሎጂ መጠቀም ግዴታችን፣ ምንም አማራጭ የለንም። ፕሮፌሰር አቤ እግዚአብሔር ይባረክ። አንተ ለቤተ ክርስቲያንም ለሀገርም
ለአህጉርም ለዓለም በረከት ሆኗል። ብዙ ዓለም ሄደሃል። በዚህ በማቴማቲክስ አልጎሪዝም ከዛው ጋር ተያይዞ በአርቲፊሻል ኢንቴሊጀንስ ዙሪያ የብዙ ዓመት ልምድ አለ። በመጨረሻ የምጠይቀ እግዚአብሔር በረዳ መጠን በኢትዮጵያ ውስጥ ያሰብከው ፕሮጀክት አለ፣ እቅድ አለ? አዎ፣ ይሄ በጣም ወሳኝ ጥያቄ ነው። ቅድምም ትንሽ ተናግሬ ያለው ወደ ሩዋንዳ ስመጣ ለኢትዮጵያ ስለሚቀርበኝ ነው ብያለሁ እና ያው ሩዋንዳ ከመጣው ባለፉት 4 ዓመታት ወደ 40 ማስተርስ ተማሪዎች ሱፐርቫይዝ አድርጌያለሁ። እነዚህ 40 ማስተርስ ተማሪዎች አብዛኞቹ ለትምህርት ወደ ውጭ ሄደዋል ከአፍሪካ። ይሄ እኔ የምሰራበት ኢንስቲትዩት ከአፍሪካ ውስጥ በየአመቱ ተማሪዎችን እየመለመለ 3000 ተማሪዎች ያመለክታሉ እኛ ጋር ለመማር። ከዛ ውስጥ እኛ 60ዎቹን እንመርጥና በአንድ አመት ማስተርስ ዲግሪ ስልጠና እንሰጣለን። ይሄ ማስተርስ ዲግሪ ስልጠናው የዓለምን የትምህርት ከፍታ ደረጃ የጠበቀ ነው እና የሚያስተምሩትም ሰዎች በሙሉ እዚህ ተቀጣሪዎች አይደሉም። በሙሉ በእንግድነት እየመጡ የሚያስተምሩ በዓለም የታወቁ ሳይንቲስቶች ናቸው እና ይሄ እድል ኢትዮጵያ በነጮች አቆጣጠር ይህንን ኢንስቲትዩት ኢትዮጵያ ውስጥ እንዲመሰረት በ2012 ታቅዶ ሁሉ እንዴት መከፈት እንዳለበት፣ ለምን መከፈት እንዳለበት ለመንግስት ፕሮፖዛል ቀርቦ በዛን ጊዜ የነበሩት ጠቅላይ ሚኒስትር መለስ ፈቅደው እንዲከፈት ፈቅደው፣ ነገር ግን በነጮች አቆጣጠር 2012 እሳቸውም ከዚህ ዓለም በሞት ስለሄዱ ሳይከፈት ቀርቷል። በነበረው የፖለቲካ ውጣ ውረድ ይመስለኛል እንደምገምተው ያንን እድል ኢትዮጵያ አታለች። ለምን እኛ ብዙ ገንዘብ ለእውቀት ሳንከፍል፣ ነገር ግን በዓለም ደረጃ ያለ እውቀት ወደ እኛ መጥቶ ልጆቻችን ተምረው መማር ብቻ አይደለም። እኔ ያለሁበት ኢንስቲትዩት የሚሰራው የሚማሩት ልጆች ከአፍሪካ ሁሉ የተመረጡ ልጆች ናቸው እና ከብዙ ጊዜ ጀምሮ ከ60ዎቹ ጊዜ ጀምሮ የአፍሪካን ፓን አፍሪካን ሙቭመንት ተብሎ የሚታወቀው አፍሪካን በአስተሳሰብ በባህላዊ ልውውጥ ወይም ደግሞ በኢኮኖሚ በሳይንስ አፍሪካን አንድ ሊያደርግ አልቻለም እና ያኔ የነበረው በንጉሥ ኃይለ ሥላሴ እሳቸውና እነ ኳሜ ንክሩማ እና ሌሎችም ያነሳሱት የ60ዎቹ የፓን አፍሪካኒዝም ሙቭመንት አፍሪካን አንድ ሊያደርጋት አልቻለም እና ነገር ግን ልጆች አንድ ቦታ መጥተው በአንድ ማዕድ ሲቆርሱና ሲካፈሉ፣ በተለይ ደግሞ ሲማሩ በተለያየ ቋንቋ እየተናገሩ እንኳ የመጡ ቢሆኑም በአንድ አመት ውስጥ አንድ ሆነው ነው የሚሄዱት በአስተሳሰብ። ለምን ትምህርት ትንሽ የሚያሳምም ነው መማር። በተለይ በአንድ አመት ውስጥ ማስተርስ መስራት ማለት ቀላል ነገር አይደለም። በእነዚህ ጊዜዎች በአንድ አመት ውስጥ ልጆቹ አንድ ሆነው ነው የሚወጡት። ሲለያዩ ሳይተዋወቁ የተገናኙት ልጆች ሲለያዩ እያለቀሱና እየተነፋፈቁ ነው የሚሄዱት። ከትምህርት ባሻገር ነው ይሄ ኢንስቲትዩት የሚሰራው እና ለአፍሪካ እድገት ነው። ይሄንን እኛ አተናል። እኛ የተመሰረተው መጀመሪያ የተመሰረተው በ2003 በሳውዝ አፍሪካ ነው። በሳውዝ አፍሪካ ሲመሰረት የመሰረተው ሰው አባቱ የሳውዝ አፍሪካ ነጭ ሳውዝ አፍሪካ የሆነው የኤኤንሲ የአፍሪካ ናሽናል ኮንግረስ መንበር ነበረ እና ከኔልሰን ማንዴላ ጋር ከእስር ቤት ሲለቀቅ ልጁን ምን ብሎ የጠየቀው? ለአፍሪካ ምን ትሰጣለህ ብሎ ነው የጠየቀው። በዛን ወቅት አሁንም ቢሆን ልጁ የታወቀ አስትሮኖመር ነው፣ በዓለም ደረጃ የታወቀ ሰው። ግን አባቱ ምን አለው? ለአፍሪካ የምሰጠው ነገር ወደ ሰማይ የሚታይ ነገር ሳይሆን በምድር ላይ ያለ ነገር ነው ብሎ አለው እና ልጁ ምን አሰበ? በቀላሉ ልጆች ሊማሩ የሚችሉበት
አእምሮን ብቻ የሚጠይቅ ነገር ምንድነው? ሂሳብ ነው፣ ማትማቲክስ ነው ብሎ አሰበ እና ወዲያውኑ አባቱን የአባቱ ንብረት የሆነ ትልቅ አዳራሽ አባቱ እንዲሰጠው ጠየቀ። አባቱ ፈቀደለት። ከዛ በኋላ ብዙ ተማሪዎች ከአፍሪካ መልምሎ 2003 በነጮች አቆጣጠር ጀመረ ማለት ነው ሳውዝ አፍሪካ። ግን ያ ነገር በጣም ተቀባይነት ስላገኘ ከዛ በኋላ ጋና ተከፈተ ሌላ ኢንስቲትዩት፣ ካሜሩን፣ ሴኔጋል፣ ሩዋንዳ 2016 ተከፈተ። ከዛም አልፎ ተርፎ ሩዋንዳ ለሳይንስ እድገት በጣም ክፍት የሆነ ፖለቲካ ስላላት፣ የሚያበረታታ ፖለቲካ ስላላት በ2023 ደግሞ ሌላ ሁለተኛ ሴንተር ለሩዋንዳ ተሰጣት ማለት ነው እና አሁን በአፍሪካ ውስጥ 6 እርስ በርሳቸው የተያያዙ ሴንተሮች አሉ እና በዛ ውስጥ የሚያስተዳድሩት በሙሉ በዓለም ደረጃ የታወቁ ሳይንቲስቶች ናቸው የሚያስተዳድሩትም የሚሰሩትም በተለይ በሳይንስና በምርምሩ ላይ ማለት ነው። ከዛ ባሻገር ግን በዓለም ደረጃ የተሳሰረ ኢንስቲትዩት ነው። ይሄንን ኢትዮጵያ በማጣቷ በ2012 በጣም አዘንኩኝ እና ማዘን ብቻ ሳይሆን ከአንድ ዓመት ተኩል ጀምሮ ኢትዮጵያ ውስጥ እንዴት መመስረት ይችላል ይሄ ኢንስቲትዩት ብዬ እስካሁን በዛ ላይ እየሰራሁ ነው። አሁን ፕሮፖዛሉን ሰርተን ጨርሰናል። በዚህ ሳምንት እንደውም የዳይሬክተሮች የፕሬዝዳንቶች ካውንስል የኔትወርክ ፕሬዝዳንት ካውንስል ይቀርባል። የኔ ቅድ በ2026 ኢትዮጵያ ውስጥ ይሄ ኢንስቲትዩት ተከፍቶ እግዚአብሔር ይባላል። ይሄ የስልጠና አካዳሚክሱን ለማጠናከር የኢትዮጵያን ትምህርት ውድቀት ለማንሳት የምሰራው ስራ ነው። ከዛ ባሻገር ግን ኢትዮጵያ ውስጥ አርቲፊሻል ኢንቴሊጀንስ ስልጠና እንዲሰጥ በአንድ ዓመት ውስጥ አሁን የአርቲፊሻል ኢንቴሊጀንስ የስልጠና አካዳሚ ከፍተናል። አሁን በቅርብ ጊዜ ስራ ይጀምራል። እግዚአብሔር ይመስገን። ያ ፕሮፌሰር አበበ እግዚአብሔር ዘመንን ይባርክ እና አንድ ደስ የሚለው ነገር በዚህ በአርቲፊሻል ኢንቴሊጀንስ ዙሪያ አንተን የመሰሉ ሰዎች እግዚአብሔር ለቤተ ክርስቲያን በረከት አድርጎ ሰጥቷል እና ቤተ ክርስቲያን ውስጥም ይህን አዌርነስ ኢትዮጵያ ቤተ ክርስቲያን ውስጥም አንድ መድረክ ተፈጥሮ ኢትዮጵያ ውስጥ ላሉ የቤተ ክርስቲያን አገልጋዮች ይሄ ስልጠና እንደሚሰጥ ተስፋ አረጋለሁ። የናዝሬቱ ጌታ ኢየሱስ ይባርክ። ካለ ጊዜ ቆጠበ ስለሰጠኸኝ እግዚአብሔር አሁንም ጨምሮ አንተንም ቤተሰብንም ለዘላለም ይባርክ። አሜን። Revival fire, revival fire, revival fire.